ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ጽዱ አዲስ የተሰኘው መሰናዷችን ነው። እንግዲህ በዚህ ፕሮግራማችን የአዲስ አበባ ከተማ የጽዳት ስራዎች እየተዳሰሱበት ወደ እናንተ እናደርሳለን። ዛሬ ደግሞ በአቃቂ ቃሊቲ ክፍለ ከተማ ወረዳ 10 ልዩ ስሙ ገላንጉራ ተብሎ በሚጠራ አካባቢ ነው የምንገኘው። ምክንያታችን ደግሞ በኮሪደር ልማት ከካሳንቺስና ከተለያዩ የከተማዋ ስፍራዎች ተነስተው እዚህ የሰፈሩ ነዋሪዎች ናቸው በብዛት የሚገኙ። እንግዲህ እነዚህ ነዋሪዎች አካባቢያቸውን ለኑሮ ምቹ ለማድረግ ጽዱና ውብ ለማድረግ ምን አይነት ስራዎችን እየከወኑ ነው የሚለውን ሀሳብ ልናነሳ ነው እዚህ የተገኘ ነው። ይህንን ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ በመሆን የምናቀርበው ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ጋሽ እንዴት ነው? እግዚአብሔር የተመሰገነ ይሁን። እስቲ ሙሉ ስሞትን ለተመልካቾች ያስተዋውቁልኝ። እኔ ሻምበል ታምሩ ይባላለሁ። ዛሬ ያገኘሁት በጋራ ሆናችሁ አካባቢያችሁን ጽዱ እያደረጋችሁ በጽዳት ዘመቻ ስራ ላይ ነው ያገኘሁት። ምን ይመስላል? በምን ያህል ጊዜ ተሳትፎ ይደረጋል በዚህ ስራ ላይ? እኛ ቋሚ እንጥራለን። ቋሚ ቅዳሜ ከ12 ሰዓት ጀምረን እስከ 1 ሰዓት እስከ 2 ሰዓት የብሎካችን ጽዳት እናደርጋለን። ይሄ ቋሚ ነው በእኛ በቃ ይሄ መመሪያ ተሰጥቶናል። በመመሪያ መሰረት እንደገና አስተባባሪ ያለን አቶ አሰፋ እሱ ያስተባብረናል። እኛም ደግሞ እሱን አንጠብቅም። ጽዳት የግል ነው የጋራችን ስለሆነ ቅዳሜ ጽዳት እናደርጋለን። ማህበረሰቡ እያደረገው በጽዳቱ ላይ ያለው ግንዛቤ እንዴት ይታያል? እኛም በብሎክ ከእንግዲህ ያው ተካፍለን ተሰጥቶናል። እኛ ብሎክ 1 ላይ ነን። ይሄ 2 ነው፣ ይሄ 4 ነው፣ ይሄ 3 ነው። ይሄ 4ቱ ብሎክ በአንድነት ቅዳሜ ምን ጊዜም በቋሚነት ስለምንሰራ በግዳጅ ሳይሆን በአስገዳጅ ሳይሆን በፍላጎት ጽዳት የራሳችን የግላችን ነው። ጽዳት ካልተደረገ ወረርሽኝ ነገር ቢነሳ ጉዳቱ የራሳችን ነው፣ የህብረተሰቡ ነው። ስለዚህ አሁን እኛ ጥያቄ አንጠብቅም። በቋሚ ቀናችን ወጥተን በፈቃደኝነት ሁሉ ነገር እናደርጋለን፣ እናጸዳለን። እግዚአብሔር ይስጣቸው እነኚህ ሰዎች ደግሞ አሉ። እነሱ ደግሞ መጥቶ ያነሱልናል። አካባቢያችን ግቢያችን አሁን ይጮህ። በፊት ላይ እንደዚህ አይነት ነገር አልነበረም። ከሳንቺስ ያለ እዚህ ንቅናቄ ቅዳሜ ያለ ሙሉ ነዋሪ ይወጣል፣ ያጸዳል። ብሎኩ ከላይ ያሉትም ያጥባሉ። ከዛ በኋላ ሻይ ቡና ፕሮግራም ዛሬ እዚህ ብሎክ ነው እዛ ብሎክ ነው የሚለው ይቀጥላል። በየሳምንቱ እንደዛ ነው የምናደርገው። ሽርክና ላይ ደግሞ በየጊዜ ነው ወጥተን የምንሰራ በየቀኑ። እንግዲህ እንደዚህ ውብ የሆነው ሰፈሩ እየተሰራ ነው። ምን ይመስላል? ሰው ተሳትፎ የሚያደርግበት መንገድ እንዴት ነው? በምን መልኩ ነው ወጥቶ አካባቢውን እያጸዳ የሚገኘው? ነዋሪው እንግዲህ እንደ ግዴታ የኔ ነው ብሎ ነው ቤቱ እንደሚያጸዳ ነው ደጁ ወጥቶ የሚያጸዳ ያለው። እንደ ግዴታ ሳይሆን በቃ በፍቃዳቸው ነው ወጥቶ የሚሰሩት። ሁሉም ሰው ማንም ሳይቀሰቅስ ስራዬ ነው ብሎ ነው ወጥቶ እያጸዳ ያለው። አካባቢያችን ጥሩ ነው። ሁልጊዜም እናጸዳለን። ጽዱ ነው እና ግሬናና አየሩም ቆንጆ ነው። በሳምንት 3 ጊዜ ሁሉም ይሳተፋል። ማህበራዊ ኑሮም አሁን ሻይ ቡና ጠጡ እዚህ ግሬና ላይ አንዳንድ ጊዜ እንሳተፋለን። ሚቲንግ አለን፣ እንወያያለን። አካባቢን እንግዲህ ውብና ጽዱ ማድረግ ከራሱ ከባለቤቱ ነው የሚጠበቀው። ምቹ የሆነ ቦታ ላይ ለመኖር ሁሉም ሰው የራሱን አስተዋጽኦ ማበርከት አለበት ብዬ አስባለሁና ከዛ አንፃር ነዋሪው ምን አይነት ኃላፊነትን ይወጣል? እኛ ለራሳችን ስንል ነው። ስለ እውነት ከሆነ ለራሳችን ስንል ነው። ምክንያቱም ጽዳት ካልተካሄደ አካባቢው ካልጸዳ የሚመጣብን ብዙ ነገሮች አሉ። ወረርሽኞች ይነሳሉ፣ በሽታ ይነሳል፣ ብዙ ነገሮች ስላሉ ግን እንትናም አንጠብቅም። እከሌ ይሄን አድርግ ብለን የምንጠብቀው አንድ ቀንም የለም እና የራሳችን የግላችን ስለሆነ ነጥናችን ግድ መጠበቅ ስላለብን ከቤታችን ከምንኖርበት ክፍላችን ዶርማችን ቀርቶ ውጭም ካየን አንዳንድ ችግሮችን ካለ ሀሳብ እየሰጠን ጽዳቱን እናካሂዳለን። አካባቢያችንን ጽዱ አረንጓዴ እንዲሆን ደግሞ ወደ ክረምትም እየሄድን ነው። ቦዎቹን ሁሉ እየጠረግን ነው። ህዝቡ ደግሞ እኛን እያየ ነው እና በዚህ እንዲቀጥል እኛ በእውነት መልእክታችን እናስተላልፋለን። ቆሻሻው እንግዲህ መቆሚያ የለውም። ይሄ ይገደባል ይቆማል የምንለው ሳይሆን እንክብካቤ ይፈልጋል። ልክ እንደ አትክልቶቹ ማታና ጠዋት እንደምናጠጣ ቆሻሻውንም ወጥተን ማንሳት ግድ ይላል። ሳምንት ሳንጠብቅ ደግሞ 1 ቀን 2 ቀን አድርገን
ስራው ቢቀጥል ከዚህ ሞር አሪፍ ይሆናል ብዬ ነው የማስበው። ገላን ጉራ ማለት እንግዲህ እንደምታወቀው ከዚህ ቀደም መሀል ከተማ የነበሩ ማህበረሰብ በልማት ምክንያት ወደዚህ የመጡ ማህበረሰብ ነው። ይህ ማህበረሰብ እንደ አካባቢ ነባራዊ ሁኔታ አካባቢያቸውን ጽዱ፣ ውብና ለነሱ አመቺ የሆነ አካባቢ እንዲፈጥሩ ከማድረግ አንጻር በርካታ ስራዎች ተሰርተዋል። ከነሱ ጋር ግንዛቤ ፈጠራ ስራ ተሰርተዋል። ያንኑን መሰረት በማድረግ ዛሬ እንደተመለከታችሁት ያው ቋሚ የጽዳት ንቅናቄ ፕሮግራም አላቸው። ቅዳሜ በተለይ በሻይ ቡና ፕሮግራም አካባቢያቸውን በምን መልክ ውብ ማድረግ ለነዋሪዎቹ፣ ለህፃናቱ፣ ለአዛውንቱ ምቹ ማድረግ እንዴት እንደሚችሉ በመነጋገር ያላቸውን ልምድ ተሞክሮ ሼር በማድረግ እንደምትመለከቱት ያው የአካባቢ ጽዱ ሆነዋል፣ ምቹ ሆነዋል፣ አረንጓዴም ሆነዋል። በተጨማሪ ባሉት ክፍት ቦታዎች ላይ አረንጓዴ አትክልቶችን ሳቢ የሆኑ ስራዎችን በመስራት አሁን ላይ ጥሩ ምቹ ሁኔታ የሚፈጥር ከጽዳት አንጻር አካባቢ መፍጠር ችለዋል ማለት ነው። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ? ደህና ነኝ። ሰላም ነው? ሁሉ አማን? እንዴት ነሽ? ሰላም ነው? አለን። እንኳን ደህና ቆየን። አሜን። አካባቢያችሁ ጽድት ብሏል። አዎ ግዴታ ነው። ምን ይመስላል? ኑሮ እንዴት ነው? በጣም ደስ ይላል። ያው በፊት ከነበረው ነገር አንጻር ስታይ እዚህ ጋር ያለው ነገር ይለያል። ያው የአየሩንም ሁኔታ፣ የቤቱን ሁኔታ፣ የአካባቢውን ሁኔታ ስታይ ያው ይለያል። ደስ የሚል ነገር ነው ያለውና እኛም ደግሞ በቻልነው አቅም የቻልነውን ነገር ሞክረናል። እንግዲህ ወደዛ ደግሞ ሄደን ብናየው የተመረጠ ነው ላለ ተለመደ ለምዳችኋል? አዎ በደንብ እና ደስ ይላል። በዚህ አጋጣሚ ያው ክብር ከንቲባዋን ማመስገን እፈልጋለሁ። እዚህ ፊት ለፊታችን ትምህርት ቤት አለ። ተማሪዎች ሲወጡ ፊት ለፊት ላይ የሚያዩት ግሪን የሚያምር ነገ ደግሞ ራሳቸው ተሳትፎ እንዲያደርጉ የሆነ ነገር አበርክቶ እንዲኖራቸው የሚገፋፋ ነገር ነው። ምን ተሰራ? እኛ ደግሞ እሺ ወደዛው እንሂድ። እሺ እንግዲህ ይሄ ቦታ ስንመጣ ብዙ ድንጋይ የነበረው ቆሻሻ ነበረ። ግፋቢል ወደ 7-8 ማዳበሪያ ቆሻሻዎችን አንስተናል። ከዚህ ጋር እሺ ወደ 12 ሲኖ አፈር አስደፍቻለሁ። እዚህ ጋር እዚህ ውስጥ ስንገባ ያው እዚህ ውስጥ የሌሉ ነገሮች የሉም። ያው ከመጣንበት ጊዜ ጀምሮ ይሄን ነገር አካባቢው ውብና ጽዱ እንዲሆን እየሰራን ያለ ነው። እንደምታዩት ፓፓያ አለ፣ አናናስ አለ። ይሄን የመሰለ በሰፊው መሬቱንም አግኝተ ነው ይሄን ያህል ነገር ለማልማት ችለናል። ያምራል። እውነት ለመናገር ያምራል። ያው ጽዳት ለራስ ነው፣ ከራስ ነው የሚጀምረውና እንደው ከዛ አንፃር ነዋሪው እዚህ ጋር ምን አይነት ተሳትፎ እያደረገ ነው? የራሱን አካባቢ በራሱ ጽዱና ውብ ለኑሮ ምቹ ከማድረግ አንፃር ምን ይመስላል ያላችሁበት ሁኔታ? ነዋሪው በጣም ደስ ይልሻል። የሚያደርገው እንቅስቃሴ በጣም ያስደስታል። ከዛም ውጪ ደግሞ ባለሙያዎች፣ የወረዳ አመራሮች እንደ ቤታቸው ነው ከኛ ጋር አብረው ነው የሚለፉትና ሁሉንም ግንዛቤ ማስጨበጥ ነዋሪው አግባብ ባለው መንገድ ሻይ ቡና ፕሮግራም አለ። በሳምንት 3 ቆሻሻን ለይቶ የማውጣት ሂደት አለ። ቅዳሜ ሁሌ 11 ተኩል 12 ሰዓት ላይ ተገናኝቶ የማጽዳት አለ እና በጣም ያስደስትሻል። በቃ ነው ፉክክርም አለ ለማጽዳት ገብቶሻል። ከሌ ያልወጣ ከሌ ወጣ ቀደመኝ ምናምን የሚባሉ ነገርና ያስደስትሻል ያ እናም እየተቆላ ነው። አዎ እንግዲህ ይሄ ብንሳተፍ ይቻላል። ይሄ ሁሌም የተለመደ ነው። ህብረተሰቡ ያው የቡና ፕሮግራም አለን ሁሌም ማለት ነው። እንመካከራለን፣ እንወያያለን። ያጠፋ ይወቀሳል፣ የተጣላ ይታረቃል። ይሄንን እናደርጋለን ብዙ ጊዜ ማለት ነው። እዚህ ወይ ይሄ ልማት እንግዲህ የአጭር ጊዜ ስራ አይመስልም። ለረጅም ዓመታት የተለፋበት ነው የሚመስለው እና ለሌሎች ደግሞ በጣም ተነሳሽነትን የሚፈጥርና አካባቢን በአጭር ጊዜ ብዙ ዋጋ ሳያስከፍል መስራት እንደሚቻል የሚያሳይ ስራ ነው ያሳየህን። ከከንቲባችን ጀምሮ የተሰጠን ውብ መንደር፣ የተሰጠን ጽዱ ቤት በብዛት በሴራሚክ የተንጣለለ ሻወርና ሽንት ቤት ያለበት ተጠቃሚ የሆን ነው አሁን ነው።
እዚህ ጋር ነው ዘመናዊ የሆነ ቤት ላይ ተቀምጠን ይሄን ነገር መጠቀም የጀመርነው ሁላችንም ማለት ይቻላል። እንግዲህ በርታ፣ ቀጣይም ደግሞ የተሻለ ነገር ካንተ እንጠብቃለን። በዚህ ላይ ደግሞ እንግዲህ ከዚህ ብሎክ ውጭ ሌሎች በርካታ ብሎኮች አሉ፣ በርካታ ነዋሪዎች አሉ፣ ኃላፊነት አለባቸው። እንደዚህ አይነት ለራሳቸው እንዲመቻቸው ሆኖ መኖርን የሚችሉበትን ስፍራ መፍጠር የሁሉም ኃላፊነት ነው ብዬ አስባለሁና ምን አይነት መልእክት አለ ለነሱስ? አዎ መልእክቴ ምንድነው? በብዛት ያው እዚህ ጋርና እዚህ ብሎክ 3 ጀርባ ያሉት ስራዎች ከተሰሩ በኋላ በብዛት ህዝቡ ተነቃቅቷልና በብዛት እየተነቃቁ እየሰሩ ነው ያሉት። የጓሮ አትክልት እየተከሉ እያስዋቡ ነው አካባቢያቸውን። ያው እንደ ፉክክርም እየሆነ ነው። ፉክክር ሲኖር ደግሞ አካባቢ ይለማልና እየጸዳ ነው ያለው። ስለዚህ ሌላ ማስተላለፍ የምፈልገው ይሄንን ስራ ሳይሰሩ የተቀመጡ ሰዎች ባለችው ትንሽ ቦታ ላይ የቻሉትን ያህል ነገር እያለሙ አካባቢያቸውን እያጸዱ መንግስታቸውን እያመሰገኑ መኖር እንዳለባቸው ነው መልእክት ማስተላለፈው። በጣም አመሰግናለሁ። መልካም የስራ ጊዜ ይሁንልኝ። እሺ እኔም አመሰግናለሁ። ሙሉ ስምሽን አስተዋውቂ። ሙና ተስፋ ይባላል። ሙና ቡናው ፈላ? አዎ ልንጠጣ እየጠበቅን። ደስ ይለኛል። እንዴት ነሽ? እዚህ አካባቢ ነዋሪ ናችሁ? በጋራ አካባቢያችሁን ውብ ጽዱ ለማድረግ የራሳችሁን ተሳትፎ ታደርጋላችሁ። አንቺ በግልሽ እስቲ አጠቃላይ ያለው ነገር ምን ይመስላል? ምን አይነት ተሳትፎ ታደርጊያለሽ? ያው እንግዲህ እኛ እዚህ ከመጣን ገና አመታችን ምናምን ይሆናል። ከመጣንለት ጀምሮ ለየት ያለ ነገር እያደረግን ነው። በፊት በነበርንበት ገና እንደመጣን አካባቢ በጣም ያስጠላ ቦታ ነበረ። አያምሩ ቦታዎቹ ድንጋይ ምናምን ነበረ። ያው የእርሻ ቦታ ስላይ ነበር ማለት ነው። ከዛ እሱን አስተካክለን ይሄን የመሰለ ሰርተናል እና ብዙ ሰው እየመጣ እዚህ የሚያርፍበት ነው። በንጽህናም ከሆነ በየቅዳሜ ወተን እናጸዳለን። ቅዳሜ ወተን እናጸዳለን በተራ ማለት የሆነ ሰዓት ላይ ቡና የሚያፈላ ሰውም አለ። እንነጋገራለን ችግሮች ምናምን ለመፍታት እና ቆንጆ ነው። ከየት ነው የተነሳሽ አንቺ? ከካሳንቺስ። በፊት የነበረሽ አኗኗር አሁን ከመጣሽ ሰማይና ምድር በቃ ልዩነታችን ማለት እዛ ቦታ ላይ በብዛት ሽንት ቤቶች በትቦ አገናኝቶ ምናምን ነበር። የኔ አብሶ በጣም ጠባብ ስለነበር ቤቴ በትቦ የሚያልፉ ባጠገቢ ነው እና በጣም ሽታ አለው። በጣም ያስጠላ ነገር ነበር። እንደውም እንደ አቅማችን ትቦን ደፍነን እንደውም አበባ እናደርግ ነበር እኔና ባለቤቴ በዛን ሰዓት እንደዛም ያደረግን። አሁን ግን እግዚአብሔር ይመስገን የተሻለ ነገር ማለት ከበፊቱ ጭራሽ አይነጻጸርም። ጽዳት ከግል ይጀምራል። ሲያልፍ ደግሞ በጋራ የምንኖርበትን አካባቢ ውብ ማድረግ። ይሄ ደግሞ በአንድ ብሎክ ላይ በርካታ ነዋሪ የሚኖርበት ስፍራ ከመሆኑ አንፃር ሁልጊዜ መጽዳትን የሚጠይቅ ነውና እንደው ከዛ አንፃር መጀመሪያ የምንጀምረው በብዛት ጽዳት እንደውም ከፍሎራችን ነው። ፍሎራችንን በደንብ እናጸዳለን ምናምን ማለት ልጆቹ የሚጫወቱበት ቦታ ስለሆነ ፍሎሩን እናጸዳለን። ከዛ ወርደን ነው በብዛት ቦታውን የምናጸዳ። ይሄን ቦታዎችን ወርደን እናጸዳለን ቆንጆ ለመሆን ማለት እይታው ቆንጆ እንዲሆን ቆንጆ ነገሮችን እንሰራለን። አበባን ተክላለን የሚያምር ነገር። ለምን ከፀሐይ አንፃር የሆነ ውበት ነገር የሚያመጣው አበቦች ናቸውና አበቦችን እንተክላለን። በየሳምንቱ እና ጽዳታለን። ብቻ አሪፍ ነው። ቆሻሻ ልየታ ላይ ቆሻሻ እንለያለን። ያው ሰኞና ቆሻሻ የምናወጣበት ቀን አለን። ማክሰኞም ደረቅ ቆሻሻ የምናወጣበት ቀን አለን እና ሐሙስ እሱን ሁላ ነው የምንሰራው። እንዴት ኖት? ሰላም ነው። ዛሬ የጽዳት ዘመቻ ስታደርጉ ተገናኘ። ምን ይመስላል? በምን ያህል ጊዜ ነው በዚህ ስራ ላይ ተሳትፎ የሚያደርጉት? እንግዲህ ከመጣን አመታችን ነው። ከመጣን ጀምሮ እኛ ለስራ ሰንፈን አናውቅም። ይሄ ቦታ እንደዚህ የሚታየው ምንም ነገር አልነበረበትም። ቤቱ ከተሰራ ጀምሮ ጓደኛዬም አለ እኔም በዚህ በጀርባ ቢታይ ጥሩ ነገር አለ። እኛ ደስተኛ ሆነን ነው የምንኖረው። የኖርንበትና አሁን ያለንበት በጣም ደስተኞች ነን። ምክንያቱም መንግስት ባወጣው ፖሊሲ መሰረት ሁሉን እየተሳተፍን እየሰራን ጓሯችን እያለማን ሁሉ ነገር ከጓሯችን ነው የምናገኘው። ምክንያቱም ወደ ውጭ የምንወጣው ምናልባት ለአንዳንድ ነገሮች እንጂ ከጓሮ ስለሚገኝ እኛ ደስተኞች ሆነን ነው የምንኖረው። ምክንያቱም እረፍት የሚባል ነገር አናውቅም። እኔ በበኩሌ እረፍትም አላውቅም። ጓደኞቼ ጋር እየተመካከር የተጣላ እያስታረቀ እየተጫወትን እንደዚህ እያደረግን አለን። በጥሩ ሁኔታ እንኖራለን ማለት ነው። መንግስትን እያመሰገን ሀገራችን እግዚአብሔር ሰላም አድርጎት ሰላም ያድርገው እንጂ በጣም እኛ ጥሩ ኑሮ ነው የምንኖረው። ለአካባቢያችን ደግሞ ንጹህ የሆነ ቦታ
ለመኖር ትልቁን ኃላፊነት የሚወስደው ነዋሪው ነው። ጽዱና ውብ የሆነ ቦታን መፍጠር ከሚጠበቀው ከኃላፊነት የሚጠበቀው ከነዋሪው ነው። ምክንያቱም ቆሻሻ በየዕለት በየሰዓት የሚመነጭ ነገር ነው። እንደው ከዛ አንጻርስ ምን አይነት ተሳትፎ አለ? ነዋሪው ምን እያደረገ ነው? በትክክል ነዋሪው እኛ መሪውንና ይወጣል። ደረቅ ቆሻሻ ለብቻ፣ እርጥብ ቆሻሻ ለብቻ ለይቶ በተባለው ቀን አውጥቶ እዛ ቦታ ላይ ያስቀምጣል። እዛም መጥተው የሚያነሱ ሰዎች አሉ፣ አንስተው ይዘዳሉ። እኛ በየጊዜው ጥዳት ነው የምናደርገው። ምክንያቱም ይጠዳል። በተለይ ቅዳሜ ህብረተሰቡ በሁሉም ነው የሚወጣው። አጠቃላይ የ18ቱን ብሎክ ወጥቶ ነው የሚያጠዳው። ቅዳሜ ፕሮግራም አለ፣ የቡና ፕሮግራም አለ። በዛው ላይ እየተነጋገር አካባቢያችን እንዲጠዳና አካባቢያችን እንዲለማ ብዙ አትክልቶች እንድንተክል እየተነጋገርንበት ያለ ሁኔታ ነው። ሰው በአካባቢው ላይ ሲኖር በየትኛውም አይነት የቤት ሁኔታ ላይ እነሱ በጋራ መኖሪያ ቤት የሚኖሩ ናቸው። ግን የጋራ ስፍራን ውብ የማድረግ በጋራ የሚጠቀሙባቸውን ስፍራዎች ደግሞ ንጹህ የማድረግ ኃላፊነትን እየተወጡ ነው። በየአካባቢያችን በየሰፈራችን ደግሞ ይህ ነገር መበራከት አለበት እና እንደው ከዛ አንፃር እንደ ክፍለ ከተማችሁ ምትሰሯቸው የግንዛቤ ማስጨበጫ ስራዎች ምንድን ናቸው? የምንሰራቸው በዚህ ዙሪያ እንግዲህ ጽዳት ለራስ ነው የሚለውን ነገር በደንብ በማህበረሰቡ ግንዛቤ እንዲያገኙ ነው። ሰው አካባቢውን ጽዱ ካደረገ ቅድሚያ ተጠቃሚ ራሱ ነው የሚለውን ነው። ይህ ሲባል ደግሞ እያንዳንዱ ማህበረሰብ ይሄን ግንዛቤ ካገኘ በኋላ አንዱ ሲያለማ አንዱ የሚያጠፋ እንዳይሆን ሁሉም የተቀራረበ አመለካከት እንዲኖረው ተደርጎ በጋራ በፕሮግራም ሁሉም በጋራ ወጥቶ አካባቢያቸውን የሚያጸዱበትን ቆሻሻ ደግሞ በአግባቡ ሲያዝ ሀብት እንደሆነ በዚህ ዙሪያ ተደራጅቶ እየተጠቀሙ ያሉ ዜጎችም እንዳሉ በአግባቡ ካላዝን ደግሞ ራሱ መልሶ አደጋ እንደሚሆንና ይሄን በደንብ ለይቶ በማወቅ ቆሻሻን በአይነቱ ለይቶ ወደ ሀብትነት የመቀየርን ስራ በደንብ በጥልቀት ግንዛቤ መስጠት ስራ ነው እየሰራን ያለ ነው። ማህበረሰቡም ይሄንኑን ይዞ ነው አሁን ያያችሁትን ምቹ የሆኑ ነገሮች ተስፋ ሰጪ ነገሮችን መመልከት የቻልነው ከዚህ አንፃር ነው። ይበልጥ ደግሞ ገላን ጉራ አካባቢ ያለው ማህበረሰብ የሰራው ስራ ወደ ሌላ የሚሰፋ እንደመሆኑ መጠን የጋራ አካባቢን በጋራ ከማጽዳት አንፃር በጋራ ከተሰራ አካባቢ ማልማት ጽዱ ውብ ማድረግ እንደሚቻል አስተማሪ የሆኑ ነገሮችን ከነሱ ያው እንዳያችሁት ነው። እንግዲህ ከተማ መሀል በምትኖሩበት ወቅት እንኳን እንደዚህ አይነት አረንጓዴ ልማት ማልማት ይቅርና ለመኖሪያ ጠበብ የሚል ምቹ ያልሆነ ነበርና አሁን ላይ ሲነጻጸርስ እንዴት ያዩታል? አሁንማ እንደገና እንደ አዲስ እንደተወለደ ነው የምናየው። ትንሽ የምትሆን ይችን አካባቢ አልምቶ ከሰራት ያቺ አካባቢ ለራሱ ጥቅም ውሎ ለሌላም ይተርፋል። ምክንያቱም ይሄ የሚታየው ነው። አሁን ይሄ ወንድም ያሁን የመጣው ሁላ ነው እዚህ ቆስጣ እየቆረጠ የሚሰጠው የሚወስደው። ምክንያቱም ይሄ ምንድነው በመስራት ግን እኛ በምንሰራበት ሰዓት የሚስቁ ሰዎች ነበሩ። አሁን በጀርባ ቢታይ በድንጋ ሰርሰረን ነው ድንጋ ለቅመን ብለን አልምተን አሁን ሲታይ በዛ ጊዜ ሲስቁብን የነበሩ ሰዎች አሁን እኛ ጋኛን ነው የሚያዩት። ቆስጣ ደርሷል ወይ ዳማ ከሴ ደርሷል ወይ ሁሉ ነገር እያሉ የሚጠይቁን እኛ ነው። ጽዳት እንግዲህ የዘውትር ተግባር ነው። ቆሻሻው ላይ መነጫል። ነዋሪው ደግሞ በዚህ ላይ ተሳትፎ ሊኖረው ይገባል። የትም ስፍራ የሚኖር የትም አካባቢ የሚኖር ነዋሪና ምን አይነት መልእክት አለ? እንግዲህ ለማህበረሰባችን ያለን መልእክት ቆሻሻ በየቀኑ በእያንዳንዱ ሰው ዘንድ ነው የሚመነጨውና ከራስ ነው የሚመነጨው። ጽዳቱም ለራስ ነው የሚለውን በደንብ ተገንዝበን የምናመነጨውን ቆሻሻ በየአይነቱ እየለየን ለቆሻሻ የተዘጋጀ ቦታ አለ። ለይተን ያንን ቦታ ማስቀመጥ፣ ቆሻሻ የሚወጣበት ፕሮግራም የራሱን የቻለ ቀን አለው። በዛ ቀን ደግሞ ሳናዛንፍ ማውጣት፣
ቆሻሻ በየበሩ እየዞሩ የሚቀበሉ አካላት አሉ። ለነሱ በአግባቡ ማስረከብ ይሄንን ትሬንድ እያደረግን እየተለማመድን ከሄድን ሁሉም ነገር ቀላል ነው ማለት ነው። ስለዚህ ይሄ የወረደውን አሰራር አደረጃጀት ቆሻሻን በምን አግባብ ወደ ሀብት መቀየር እንችላለን ብለን በተደጋጋሚ የምንሰጣቸውን ግንዛቤዎች በር ለበር እየዞሩ ይሄን ግንዛቤ የሚሰጡ ባለሙያዎቻችንን በደንብ ማድመጥ ያንን ወደ ተግባር መቀየር ቀጣይ በዚህ ዙሪያ ያለንን የተቀራረበ አስተሳሰብና አመለካከት በደንብ የበለጠ ጎልቶ እንደሚወጣና አካባቢያችን እንደተባለው ውብ ጽዱ አካባቢን መፍጠር እንደሚቻል በከተማችንን እያየን ያለነው ነው። ወደ ራሳችንም ወደ ክፍለ ከተማችን ተጨባጭ ሁኔታ ማምጣት እንደምንችል እርግጠኞች ስለሆንን ማህበረሰባችን ይሄን በደንብ ተረድቶ እንዲሰራ መልእክታችን እናስተላልፋለን። ከዚህ የበለጠ ብናጠዳውና ብዙ ቦታዎች አሉ፣ ብዙ ሰፊ ነገሮች አሉ። ብናጠዳው የተሻለ ኑሮና የተሻለ ሁኔታ እናገኛለን ብዬ ነው ለህዝቡ ማስተላልፈው። ህዝቡ ወጥቶ አሜት እናንተን ሳይሆን በትክክል ስራ ላይ ውሎ ይሄ የኔ ነው ማለቱን ትቶ የኛ ነው ብሎ መስራት እንዳለበት ይሄንን መልእክት ማስተላልፈው። ውድ ተመልካቾቻችን የዛሬው ጽዱ አዲስ ፕሮግራማችን በአቃቂ ቃሊቲ ክፍለ ከተማ ገላንጉራ አካባቢ ተገኝቶ ነዋሪዎች በተለይ በጽዳት ስራ ላይ ምን አይነት ተሳትፎ እያደረጉ እንዳሉ በዚህም ደግሞ ውብና ምቹ የሆነ የመኖሪያ ስፍራን ከመፍጠር አንጻር ያበረከቷቸውን አስተዋጽኦ እየዳሰስን መረጃዎችን ወደ እናንተ ስናደርስ ቆይታ አደረግን። እንግዲህ ከዚህ ፕሮግራም ጥሩ የሆነ ተሞክሮን እንዳገኛችሁ ተስፋ አደርጋለሁ። ሌሎችም ሁላችንም በምንኖርበት አካባቢ ደግሞ ውብና ጽዱ የሆነች ከተማን ለማስቀጠል የድርሻችንን እንወጣ የዛሬ የፕሮግራማችን መልእክት ነው። ዝግጅታችን በዚህ አብቅቷል። ሳምንት በሌላ ስፍራ ሌላ ርዕሰ ጉዳይ ይዘን እንገናኛለን። ቸር ቆዩ።